ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ቪዲዮአችን ደግሞ ከጀማሪ እስከ ፕሮፌሽናል ዩቲዩበር እና ቲክቶከር የሚጠቀሟቸውን ፕሮፌሽናል የሆኑ እንዲሁም ደግሞ ከጀማሪ እስከ ፕሮፌሽናል ወይም ደግሞ እስከ ትልልቅ ዩቲዩበሮች የሚጠቀሙትን እቃዎችና እንዲሁም ደግሞ የዩቲዩብ መሳሪያዎችን እነግራችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ። ይህንን ቻናል ግን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን ማለት ነው። አብራችሁን እስከ ቪዲዮ ፍጻሜ ድረስ ትዘልቁ ዘንድ የአክብሮት ግብዣችን ነው ማለት ነው። እነዚህ ምንድን ናቸው ካላችሁ በተለይ ደግሞ ዩቲዩበር እና ቲክቶከር ከሆናችሁ የግድ የሚያስፈልጓችሁ እቃዎች አሉ። ከዛም በተጨማሪ ደግሞ ለቪዲዮችሁ ኳሊቲ፣ ለቪዲዮችሁ ጥራት እንዲሁም ደግሞ ለተለያዩ ሞዲፊኬሽን ወይም ደግሞ ኤዲሽን የምትጠቀሟቸው ቱሎች ወይም ደግሞ መሳሪያዎች ይኖራሉ ማለት ነው። የመጀመሪያው እንግዲህ አንደኛው ቅድሚያ የምንጠቀመው ወይም ደግሞ ማንኛውም ዩቲዩበር ወይም ደግሞ ቲክቶከር ከመጀመሪ እስከ ፕሮፌሽናል ሊጠቀመው የሚችለው ምንድን ነው ማለት ነው? ስልክ ያስፈልገዋል። ያም ስልክ ምንድን ነው? አትሊስት ስማርትፎን ያስፈልገዋል ማለት ነው። ኢት ሜይ ቢ እንግዲህ እንደ ስቶሬጁ አንዳንዴ እንግዲህ ስልክ ስንገዛ ያው የምንመለከታቸው ነገሮች ይኖራሉ። ምንድን ነው ከስቶሬጅ በተጨማሪ ኳሊቲያቸው ወይም ደግሞ እያንዳንዱ ብራንዳቸውን በሱ መሰረት እንደ ሳምሰንግ እንዲሁም ደግሞ እንደ አይፎን ወይም ደግሞ እንደ ቴክኖ ስማርትፎኖችን ልንገዛ እንችላለን ማለት ነው። እያንዳንዱ ዩቲዩበር አንድ ዩቲዩበር ምንም አይነት እውቀት እንኳ የሌለው ወይም ደግሞ ኮንቴንት ክሬት ማድረግ የማይችል አትሊስት መጀመሪያ ዩቲዩብ ወይም ደግሞ ቲክቶክ ለመጀመር ምን ያስፈልገዋል? ስልክ ያስፈልገዋል ማለት ነው። ስማርት ስልክ ያስፈልገዋል። ከዛ በኋላ እያደገ ሲመጣ የተለያዩ ነገሮችን መጠቀም ያስፈልገዋል ማለት ነው። ስለዚህ ከዛ በኋላ እንግዲህ ስልክ ካለው እጁ ላይ ስማርት ስልክ ካለው ሁለተኛው ሊያስፈልገው የሚችለው ምንድን ነው ማለት ኢንተርኔት ነው። ኢንተርኔት እንግዲህ ስትጠቀሙ ሜይ ቢ እንግዲህ እንደዚህ አይነት ወይም እንትን ልትጠቀሙ ትችላላችሁ። ምንድነው በስልካችሁን ቀጥታ እንግዲህ መጠቀም ትችላላችሁ። ወይም ደግሞ እንደዚህ አይነት ሞደም ወይም ደግሞ የኢንተርኔት ሞደም ትባላለች፣ እኛዋን ገዝታችሁ መጠቀም ትችላላችሁ ማለት ሲም ካርዱ እዚህ ጋር ባትሪ ያለው። ስለዚህ እዚህ ጋር ውስጥ ሲም ካርድ ታስገቡና ሲም ካርድ በማስገባት የምትጠቀሙት ይሆናል ማለት ነው። ስለዚህ እንደ ሁለተኛ አማራጭ ወይም ደግሞ ስልክ ካላችሁ ከዛ በተጨማሪ ምንድነው የሚያስፈልገው? ኢንተርኔት ነው ማለት። ኢንተርኔት በጣም ወሳኝ ጉዳይ ነው ማለት። ምክንያቱም እያንዳንዷን ቪዲዮ ሰርተን ወይም ደግሞ ኮንቴንት ክሬት ካደረግን በኋላ ምን ያስፈልጋል ማለት ነው? ወደ ዩቲዩብ ወደ ቲክቶክ ምን ማድረግ አለብን? አፕሎድ ማድረግ ወይም ደግሞ መጫን ይገባል ማለት ነው። ለመጫን ደግሞ አትሊስት ምን ያስፈልገናል? ኢንተርኔት ያስፈልጋል ወይም ደግሞ ዋይፋይ ወይም ደግሞ ጀዋል የሚሰሩት ማለት ነው። ኢንተርኔት ያስፈልጋል ማለት ነው። ኢንተርኔት እንግዲህ የዓመት ልትገዙ ትችላሉ፣ የወር ልትገዙ ትችላላችሁ፣ ወይም ደግሞ ዕለታዊ ልትገዙ ትችላላችሁ። ኢትዮጵያ ውስጥ ያለው ሁኔታ እንግዲህ የወር ወይም ደግሞ የዓመት ብትገዙ የተሻለ ይሆናል ብዬ አስባለሁ ማለት ነው። ከዛ በኋላ ግን ልክ እያደጋችሁ ዩቲዩባችሁም እያደገ እናንተም ጀስት እንትናችሁ የመስራት ፍላጎታችሁ እያደገ እንዲሁም ደግሞ እውቀታችሁ እየጨመረ ሲመጣ የተለያዩ ነገሮችን ትጠቀማላችሁ ማለት ነው። ስለዚህ ከነዚህ ውስጥ የመጀመሪያው ነገር ምንድነው? ይሄ እንደምታዩት ምንድነው ሪንግ ወይም ደግሞ ትራይፖድ እንለዋለን። ትራይፖድ ወይም ደግሞ ስልካችን ቪዲዮ ስንቀርጽ እንደዚህ አሁን ለምሳሌ እኔ ምንድነው ያደረኩት ማለት ነው እንደዚህ ቆሞ ወይም ደግሞ ምንም አይነት ሳይንሸራተት ወይም ደግሞ ሳይወዛወዝ እንድንጠቀምበት የሚያደርገው ይሄ ትራይፖድ ይባላል ማለት ነው። እዚህ ጋር እንደምታዩት ምስሉ ላይ ይሄው ስልካችንን በዚህ አይነት መልክ ይይዛል ማለት ነው። አውጥቼ አሳያችኋለሁ ማለት ነው። ይሄው ምን እንደሚመስል ማለት ነው። በተለይ ደግሞ ይሄኛው ትጠቀሙ በጣም ጥሩና ወሳኝ ነው ማለት ነው። ምን ይላል ማለት ነው? አውቶ ፎሎዊንግ ነው የሚለው። ምናልባት ስንትን ብያችሁ ይሆናል። አውቶ ፎሎዊንግ ወደዚህ አንብቡት ማለት አውቶ ፎሎዊንግ ትራይፖድ ይላል ማለት ነው። እንደው ኤአይ ጀነሬተር ኤአይ ይላል ሰርክሏ ላይ እዚህ ጋር እንደምታዩት ምንድነው ማለት ነው ኤአይ የምትላለች ማለት ነው። አርቲፊሻል ኢንተለጀንስ ተገጠመለት ነው። ስለዚህ አስቀምጣችሁት ልክ እናንተ ስትንቀሳቀሱ ምን ያደርጋል ማለት ነው? እየዞረ ይቀርጻችኋል ማለት ነው። 360 ዲግሪ ምን ያደርጋል? ይዞራል ማለት ነው። እቃውን ስታዩት ይሄኛው ነው። ይሄው ምን አለው ማለት ነው። እዚህ ጋር ምን አለው? ሪሞት አለው ማለት ነው። ሪሞት አውጥተን መጠቀም እንችላለን። ሪሞቱን ቀጥታ ከስልካችን ጋር ኮኔክት አድርገን በብሉቱዝ ይሄ ዋየርለስ ብሉቱዝ ነች። እኛዋን አውጥተን ቻርጅ ይደረጋል። እዚህ ጋር እንደምታዩት ቻርጀር ቦታ አለው። ይሄው ቻርጅ ይደረጋል ማለት ነው። ስለዚህ ይሄ እስከ 8 ሜትር ድረስ ሊረዝም ይችላል ማለት ነው። እስከ 8 ሜትር ድረስ እናረዝመዋለን። እንትኑን ላሳያችሁ ብዬ ነው እንጂ እንትኑን ማለት እናንተ ይሄው እስከየት ድረስ እንደሚረዝም እስከ 8 ሜትር ድረስ ይረዝማል። እዚህ ጋር እግሩን ደግሞ ስታዩት ይሄው ምን ያደርጋል ማለት ነው። በቀላሉ ይሄው ይከፈትና ቁጭ ማድረግ ትችላላችሁ ማለት ነው። ይሄው ሪንግ ላይቱ አሁን ለምሳሌ መሬት ላይ አድርገው ትንሽ ከፍ ያለ ስለሆነ እዚህ ጋር መሬት ላይ አድርገዋለሁ። እዚህ ጋር እንደምታዩት
ይህን ያክል እንኳን መሬት ላይ በእኔ ቁመት አልፏል ማለት ነው። በእኔ ቁመት እንኳን አልፏል ማለት ነው። እስከ 8 ሜትር ድረስ ይረዝማል ማለት ነው። ከዛ ምንድን ነው የምታደርጉት? እዚህ ጋር ጫፏ ላሳያችሁ፣ ይችኛዋ ጫፏ አለች ማለት ነው። ከፈለጋችሁ ለቲክታክ እንደዚህ በቁመቱ ማድረግ ትችላለች ማለት ነው። እንትኑን ልመልስላችሁ። ለቲክታክ ይኸው በዚህ በቁመቱ እንደዚህ ይደረጋል ማለት ነው። ይቺ የስልክ መያዣዋ ወይም ደግሞ ማስቀመጫዋ ናቸው። ይችኛዋን ማለት ነው። ይሄው እንደፈለጋችሁ ይችኛዋን ማርዘም እንደ ስልካችሁ ሳይዝ ምን ማድረግ ይችላል፣ አጀስት ታደርጉታላችሁ። በዚህ በቁመቱ ከሆነ የቲክታክ ቪዲዮ ነው የምትሰሩት ማለት ነው። ከፈለጋችሁ ደግሞ እንደዚህ ዩቲዩብ ከሆነ ደግሞ በቁመቱ ሳይሆን በምኑ ማለት ነው በጎኑ ለማድረግ ይሄው ስለዚህ ስልካችን እንደዚህ ይሆናል፣ ተጋድሞ ይሆናል ማለት ነው። ስለዚህ ይሄኛውን ብትገዙ ፎሎዊንግ የሆነው ማለት ቅድም እንዳልኳችሁ ምን ይላል ማለት ነው፣ አውቶ ፎሎዊንግ እንደዚህ ላድርግላችሁ መሰለኝ። እንዴት አድርጌ ባሳያችሁ ነው የሚነበበው? አውቶ ፎሎዊንግ ትራይፖድ ይላል ማለት አውቶ ፎሎዊንግ የሚከተል ማለት ነው። አውቶ ራሱ ነው የሚከተለን ማለት ነው። በ360 ዲግሪ ምን ያደርጋል? ይከተለናል ማለት ነው። ከዛ በመቀጠል እንግዲህ የሚያስፈልገ ምንድን ማይክ ያስፈልጋችኋል። ማይክ እዚህ ጋር በጣም ሲምፕለስት የሆኑትን ነገሮች ነው እያሳያችሁ ያለው። እችኛዋ በጣም ሲምፕለስት ማይክ ናት፣ ወይም ደግሞ በጣም ትንሿ ናት። እዚህ ጋር ልብስ ላይ የምትደረግ ነው ማለት ነው። እዚህ ጋር ከፍቼ አሳያችኋለሁ ማለት ነው። ምን ያክል እንግዲህ 3 ናቸው በፍሬ ማለት ነው። ይሄው እንደምታዩት ይሄኛው ይሆናል ማለት ነው። ያቸው እነዚህ ናቸው። እነዚህ ማውጣት እንችላለን። እዚህ ጋር ሌላኛዋ ሁለተኛዋ አለች ማለት ነው። እቺ ስልኩ ላይ የምትደረገው ናት ማለት ነው። ስልኩ ላይ የምትደረግ ስልኩ ላይ እንሰካታለን በዚህ መልኩ ማለት ነው። አንዷን ይሄው ማይክ ናት። እችኛዋ እንደምታዩት ምን አላት ማለት ነው። ይሄው የልብስ ማጣበቂያ ማለት ነው። ቀጥታ ከልብሴ እዚህ ጋር መጣና ምን አደርጋታለሁ እንደምታዩት ይኸው እዚህ ጋር አኳት ማለት ነው። ሌላ ምንድነው ሌላ ሰው ኢንተርቪው ብታደርጉ ይሄው ተጨማሪ አለ ማለት ነው። ሄዳችሁ ለዛ ሰው ምን ታደርጉለታላችሁ ማለት ነው። እቺን ታደርጉለት በርቀት የሚሆን ችግር የለም። ኢንተርቪው ማድረግ እስከ 20 ሜትር ድረስ ሪከርድ ማድረግ ይችላል። እቺኛዋ ከስልኩ ቀጥታ ቻርጅ ቦታው ላይ የምትሰካለች ማለት ነው። ስለዚህ በዚህ አይነት መልክ ምን ታደርጋላችሁ ማለት ነው። እቺን ማይክ ወይም ደግሞ አትሊስት ይችኛዋን በጣም ዝቅተኛ ናት። እኔ ስንት 1200 ብር በኢትዮጵያ ነው የገዛኋት ማለት ነው። ኬናይን ትላለች። ኬናይን ነው የምትለው። ያው እዚህ ጋር ከታች እንደምታዩት ኬናይን ማይክሮፎን ናት ማለት ነው። ለድምጻችን ጥራት ማለት እና እንዲሁም ደግሞ ድምጻችን በጣም ዋጥ እንዳይልና ግልጽ ሆኖ እንዲወጣል የሚያደርግ ነው ማለት ነው። ሌላኛው ነገር ደግሞ ምንድነው ማለት ነው፣ ይሄ ሊያስፈልጋችሁ ይችላል። ይሄ ምንድነው የምታዩት ፓወር ባንክ ነው ማለት ነው። ፓወር ባንክ በተለይ ደግሞ ወደ ገጠር አካባቢ መብራት በማይኖርበት ሰዓት ወይም ደግሞ እንደዚህ ወይም ደግሞ ላይት ሶርስ በሚያጥርባችሁ ሰዓት ስልካችሁን ቻርጅ ለማድረግ አትሊስት የሚያስፈልጋችሁ አሁን ፓወር ባንክ ከ10,000 እስከ 100,000 ድረስ አለ ማለት ነው። ይሄ ለምሳሌ 50,000 ዋት ነው ያለው ማለት ነው። 50,000 ለምሳሌ አንድ ጊዜ ቻርጅ ካረኩት በተለያየ መጠን አለው ማለት ነው። ለምሳሌ ሲ ታይፕ ሊሆን ይችላል ወይም ደግሞ አይፎን ሊሆን ይችላል። ስልካችን እስከ 4 ቻርጅ ማድረጊያ 4 ስልኮችን ቻርጅ ማድረጊያ ምን አለው ማለት ነው። አንድ ጊዜ ቻርጅ ካደረጋችሁት እስከ 3-4 ጊዜ ቻርጅ ማድረግ ይችላል ማለት ነው። ይሄ ፓወር ባንክ ለምሳሌ እኔ ይሄ ባለ 50 ሺህ ነው። ባለ 50 ሺውን 6,000 ብር በኢትዮጵያ ነው የገዛሁት ቆይቷን ግን ማለት ነው። ስለዚህ እናንተ በፈለጋችሁት 10,000 ከፈለጋችሁ ባለ 10 ሺውን 20,000፣ 30,000፣ 40,000፣ 50,000፣ 60,000 እስከ 100,000 አለ አቅማቸው የፈቀደውንና ላያያዝ ወይም ደግሞ ላያያዝ የሚያመች ማለት ነው። በጣም ይሄውን በጣም ትልቅ ነው ግን ያው መያዝ ይችላል። ግን ከዚህ የተሻለ በጣም ለያያዝ ስማርት የሆኑ በጣም ቀለል ያሉ ፕሮፌሽናል እሱን መርጣችሁ እንትኑን ማየት አለባችሁ ማለት ነው። ዋቱ ምን ያክል ዋት ነው የሚለውን መመልከት ይጠበቅባችኋል ማለት ነው። ሌላኛው ቅድም እንዳልኳችሁ ሪንግ ላይት ሊያስፈልጋችሁ ይችላል። ሪንግ ላይት ማለት ልክ እንደዚህ እንደ ትራይፖድ ሆኖ ምን አለው ማለት ነው። ሪንግ ላይት አለው። በጨለማ ቪዲዮ የምትቀርጹ ከሆነ ወይም ደግሞ በማታ ላይ ላይት በሌለበት ቦታ የምትቀርጹ ከሆነ ያ ሪንግ ላይቱ ምንድነው ልክ ስልካችሁንም እንደዚህ አድርጎ ደግፎ ይይዛል። በተጨማሪ ምን አለው ማለት ነው ላይት ብርሃን ይሰጣል ማለት ነው። ስለዚህ እሱን ልትጠቀሙ ትችላላችሁ። ሌላኛው ደግሞ ምንድነው ኤርፎን ሊያስፈልጋችሁ ይችላል። ኤርፎን እንግዲህ በጣም ሲምፕለስት ኤርፎን የምንላት እችኛዋ ናት ማለት ነው። እችኛዋን ትጠቀሙ ትችላላችሁ ማለት ነው። ወይም ደግሞ እንደ አስፈላጊነቱ ማለት ነው። በተለይ ቪዲዮ ስትቀርጹ ካሜራ ትጠቀሙ ትችላላችሁ፣ ስልክ ትጠቀሙ ትችላላችሁ። ያኔ ምንድነው ስለዚህ አትሊስት እንግዲህ አንድ ሰው ዩቲዩበር ወይም ደግሞ ቲክቶከር ለመሆን ምን ያስፈልገዋል ማለት ነው። ስማርት ስልክ በተጨማሪ እንግዲህ እያደገ እያወቀ ሲመጣ እንግዲህ ፕሮፌሽናል ለመሆን ሲሞክር ወይም ደግሞ እያደገ ሲመጣ ቪዲዮቹን ማስተካከል ቪዲዮቹን ደግሞ ጥራት ያላቸው ቪዲዮች መስራት ሲጀምር እነዚህን አትሊስት ያስፈልገዋል ማለት ነው። እንደ ማይክ እንደ
ፓወር ባንክ እንዲሁም ደግሞ ሞደም ይሁን ደግሞ ትራይፖዱ በጣም ወሳኝ ነው። ትራይፖዱ ምን ያስፈልጋል ማለት ነው? ስልካችን ያለምንም መንቀሳቀስ ያለምንም እንከን ደግፎ ሊይዝልን ይችላል ማለት ነው። እንዲሁም ደግሞ ሪንግ ላይት ያስፈልጋቸዋል ማለት ነው። ስለዚህ እነዚህን ወሳኝ እቃዎች ደግሞ በተቻላችሁ መጠን በሂደት የግዴታ ካሜራ ወይም ደግሞ ስማርት እንደዚህ ነው አይዲያ የለኝም ምናምን እንደዚህ ዩቲዩብ ለመጀመር ምናምን ብላችሁ አትጨነቁ ማለት ነው። በሂደት ነው። ማንም ሰው አንድ ዝም ብሎ ወይም ደግሞ ምንም አይነት እውቀት የሌለው ሰው ዩቲዩብ መስራት ይችላል ማለት ነው። ዩቲዩብ መስራት የሚችለው ግን ትዕግስትና ምን ያስፈልገዋል ማለት ነው? ቁርጠኝነት ያስፈልገዋል። ቁርጠኛ ሁናችሁ በዛ የምትሰሩ ከሆነ ወይም ደግሞ እስከ መጨረሻው ድረስ የምትታገሉ ከሆነ ውጤታማ መሆን ትችላላችሁ ማለት ነው። አለስ ግን በአንድ ጊዜ ዝም ብሎ ተከፍቶ ብር የሚከፈልበት ብር የሚገኝበት ጉዳይ አይደለም ማለት ነው። ስለዚህ አትሊስት ምን ያስፈልጋችኋል? ትዕግስት ያስፈልጋችኋል። በዛ ጥረት የራሳችሁን የፈጠራ ውጤት ኮንቴንት ክሬሽን ወይም ደግሞ እነዚህ ቪዲዮ ከየት አግኝቼ እሰራለሁ እንደዚህ እሰራለሁ ምንም አይነት አያስቸግራችሁ ማለት ነው። በሂደት ራሳችሁ ይመጣላችኋል። ቪዲዮ ምን መስራት እንዳለባችሁ በሂደት አይዲያው ምን እየሆነ ይመጣል ማለት ነው። ጀነሬት ወይም ደግሞ ክሬት እየሆነ ይመጣል። ስለዚህ አትሊስት ስማርት ስልክ አንድ ሰው ሊኖረው ይገባል እና ኢንተርኔት ማለት ነው። ከዛ ውጭ ያሉት ደግሞ እንደ ተጨማሪ ለቪዲዮችን ጥራት ለቪዲዮችን ኳሊቲ የሚያስፈልጉ ጉዳዮች ናቸው ማለት ነው። እንግዲህ ዛሬ እነዚህን አሳየኋችሁ ማለት ነው። በቀጣይ ደግሞ በተለይ ቪዲዮ ኤዲት የምናደርግባቸውን ስማርት የሆኑ አፕሊኬሽኖችን አሳያችኋለሁ ማለት ነው። ስለነበረው ቆይታ ከልብ እያመሰገኑ ይህንን ቻናል እንግዲህ ይጠቅማል ብላችሁ ካሰባችሁ ቪዲዮንም ላይክ ማድረግ አትርሱ። ቻናሉን ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እንዲሁም ደግሞ ለጓደኞቻችሁ ለእህት ወንድሞቻችሁ ሼር ማድረጋችሁን አትርሱ። ስለነበረው ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ በቀጣይ እስከምንገናኝ ድረስ ባይ ባይ ኤቨሪባዲ።